የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የሰዓቱን ትኩስ አበይት መረጃ ይዘንላችሁ መጥተናል። ዜናዎቹን ወደ እናንተ የምናደርሰው ድሬ ዜና እንሰኛለን። በቅድሚያም ወደ አርዕስተ ዜናዎች የምናቀና ይሆናል። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። ሀሳብና አስተያየት ካሉት በኮሜንት ላይ ግለጹ። የመካከለኛው ምስራቅ ጦርነት ይዘትና መጠኑን በማስፋት ወደ ቀይ ባህር መምጣቱ ተዘግቧል። በየመን የሚገኘው የሁቲ የአማጽያንን ቡድን በዛሬው ቀን ጦርነቱን መቀላቀሉን በመግለጫ አሳውቀዋል። ይኸውም ወደ እስራኤል ላይ የሚሳኤል ጥቃት በከፍተኛ ደረጃ በማድረስ ጦርነቱን በይፋ መቀላቀሉን አሳስቧል። በዚህም ቀይ ባህር የሆርሙዝ ዕጣ ፈንታ እንዳይደርሰው ተሰግቷል። ዝርዝሩን የምናጠናቅር ይሆናል። የኦማን ባህር ዳርቻዎች ከፍተኛ ጥቃት ያስተናገዱ ሲሆን የኩዌት አየር ማረፊያ የራዳር መቆጣጠሪያ ጨምሮ ከባድ የተባለ ውድመት ማጋጠሙ ተሰምቷል። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። ቤተሰብ አጋር መሆን የሚሹ ሰብስክራይብ ላይ ሼር በማድረግ አጋርነቱን ይግለጹ። በእሳት ወላፈን በሚለበለበው የመካከለኛው ምስራቅ ላይ ብዙዎቹን ስጋት ውስጥ ከከተተው ሁኔታዎች የሁቲ ኃይሎች ጦርነቱን መቀላቀላቸውን አስታውቀዋል። በመካከለኛው ምስራቅ የተቀጣጠለውን አውደ ውጊያ በዓለማችን ላይ የምጣኔ ሀብት ጂኦፖለቲክሳዊ ምህዳርን እያንቀጠቀጠ የሚገኘው የጦርነት ወላፈን ይዘትና መጠኑን በማይገመት ከፍተኛ ፍጥነት በማስፋትና በማሳለጥ አዲስ ኃይሎችን ወደ ወላፈን እሳት እየከተተ ይገኛል። አሁናዊ ቀጠናዊ ሂደቱም ለሀገራችን በቅርብ ርቀት ላይ የሚገኘውን ቀይ ባህር ያሳተፈ ሆኖ ተመላክቷል። ዓለም አቀፍ መገናኛ ብዙሃን በሰበር ወቅታዊ መረጃ እንደዘገቡት ከሆነ የውጊያው ሁቲዎች ከቀናትም ፉከራና ዛቻ በዛሬው ዕለት ማለዳ ላይም ጦርነቱን መቀላቀላቸው ተሰምቷል። የኢራን ወዳጁ የሆኑት የየመን ሁቲ ታጣቂዎች በእስራኤል ላይ ግዙፍና ከፍተኛ የሆነ የባሊስቲክ ሚሳኤል ጥቃት በዛሬው ዕለት ማለዳ ጀምሮ ማስጀመራቸውን አውጀዋል። የየመኑ ሁቲ ታጣቂዎች በዛሬው ዕለት ባወጡት መግለጫም ላይ እንደገለጹት ከሆነ በደቡባዊ እስራኤል የሚገኙ እጅግ ስልታዊና ስትራቴጂያዊ ሚስጥራዊ ወታደራዊ ተቋማት ላይ ግዙፍ የተባለ ሚሳኤል ጥቃት መጀመራቸውን ዛሬ በይፋዊ ሁኔታ አመላክቷል ገልጸዋል። የሁቲ ታጣቂ ቡድን በእስራኤል ላይ የሚፈጽመውን እርምጃ በማረጋገጥ ቃል አቀባዩ አስከትለው የየመን ወታደራዊ ኃይሎች በደቡብ እስራኤል ወታደራዊ ቦታዎች እና ካምፖችም ላይ ከባድና ግዙፍ ኢላማዎችን በታቀደው መንገድ መምታታቸውን አስታውቋል። በተከታታይነትም በከፍተኛ መጠን የባሊስቲክ ሚሳኤሎችን በመጠቀም የመጀመሪያ ዙር የተባለውን ወታደራዊ ግዳጅ በስኬት መፈጸማቸውን አስታውቀዋል። ጥቃቱ የውጊያውን ይዘትና እያሰፋ በመምጣቱንም ከዚህም በኋላ ማፈግፈግ የሚባል ነገር እንደማይኖር የኢራን ጥቃት የእኛም ጥቃት እንደሆነ ገልጸዋል። ብሎም በዛሬው ዕለት በእስራኤል ላይ የተፈጠረው ደኛ እንዳልሆነ በመግለጽ የመገናኛ ብዙሃን ዘገባ የሁቲ ቃል አቀባይ እንዳመለከተውም ይህ ወታደራዊ ተልዕኮ ጥቃት የአሜሪካና እስራኤል በጣምራነት የሚያደርሱትን ጥቃትና ውድመት በማገናዘብ የምንሰጠው የአጸፋ ምላሽ ነው ሲሉ ገልጸዋል። የሁቲው ቃል አቀባይ አስቀጥሎም አውደ ውጊያው የታጣቂ ኃይሉ የታለሙትን ግቦች ኢላማዎች ከጫፍ እስከሚደርሱ ድረስ ያለምንም ማባራት ጥቃቱን እንደሚቀጥል ጠንከርና መረር ያለ ማስጠንቀቂያ በመስጠት በየሰዓቱ ተከታታይነት ያላቸውን የሚሳኤል ጥቃቶች በእስራኤል ላይ የእሳት ወላፈን እንደሚያዘንቡ አስታውቀዋል።